ጾመ ገሃድ ገሃድ ማለት መገለጥ ወይም ትክ ማለት ነው። መገለጥ ስንል የኢየሱስ ክርስቶስ ወደዚህ ዓለም መምጣት ስጋን መልበሱ ልዑሉ ትሁት መሆኑን በዚህ ምድር መታየቱ የሚያሳይ ሲሆን ትክ ማለት ደግሞ ለረቡዕና ለዓርብ መተኪያ እንዲሆን የተሰራ ጾም ስለሆነ ነው። ረቡዕና ዓርብ በዓለ ልደት ወይም በዓለ ጥምቀት ቢውሉ የፍስ በዓል ወይም የደስታ በዓላት ስለሆኑ ጾሙ ተሽሮ በትኩ ዋዜማው እንዲጾም አባቶቻችን ስርዓት ሰርተዋል። እንግዲህ ጾመ ገሃድ የተሰራው ለረቡዕ ለዓርብ ነው እንደመነሻ። ነገር ግን በዓለ ልደት ወይም በዓለ ጥምቀት ዘንድሮ ረቡዕ ቢውል ለምሳሌ የዛሬ 7 አመት ነው መልሶ ረቡዕ የሚውለው። ስለዚህ በ7 አመት ውስጥ ጾሙ ይረሳል። ስለሚረሳ አባቶቻችን ምን አይነት ስርዓት ሰርተውልናል? በየአመቱ ጾመ ገሃድ እንዲኖር በየአመቱ። ስለዚህ አንዳንዶቻችን ረቡዕና ዓርብ ስላልዋለ ጾመ ገሃድ የለም ይበላል ብለን የምናውጅ ሰዎች አሉ። አንዳንዶቻችን ደግሞ አጋጣሚ ጾመ ገሃድ ቅዳሜ ወይም እሁድ ላይ ስለዋለ በምትኩ እንደገና የትክ ዓርብን ጹሙ የሚል ሰው ደግሞ አለ። 2 ቀን አድርጋችሁ ትንሽ ሰዓት አድርጋችሁ አብቃቅታችሁ ጹሙ የሚል ሰው አለ። ይሄ ስርዓት ከየት የመጣ ነው? በቃ ዕለተ ሰንበትም ይሁን የሚጾምበት ቀንም ይሁን ዋዜማውን እንጾማለን። እንዴት ባለ ሁኔታ? ቅዳሜና እሁድ ሲሆን ከጥሉላት ብቻ ተከልክለን በጠዋት የምናስቀድስ ከሆነ አስቀድሰን ቤተክርስቲያን ተሳልመን ያው ጾም ስለማይዋል በሰንበት መብላት እንችላለን። ቅዳሜና እሁድ ከሆነ ከምን ነው የምንጾመው? ከጥሉላት ምግቦች ብቻ። በሌሎቹ ቀናት ግን እስከ ማታ ድረስ እንጾማለን ማለት ነው። በሌላ መልኩ የልደት ገሃድ የለም የሚል ሰው አለ። ልደት ዋዜማው ጾም ስለሆነ የለም ለማለት የሚያስደፍረው አንዳንዱ ሰው እሱ ነው። ግን ጾም ላይ ጾም ይውላል አይደል? ለምሳሌ አርባ ጾም ላይ ወይም አብይ ጾም ላይ ጾመ ፍልሰታ ላይ ረቡዕ ዓርብ አብሮ ይውላል አይደል? ሁለቱ ጾም በጋራ ይውላል እኮ። ይሄ እኮ አዲስ አይደለም። ስለዚህ የምናደርገው ምንድነው? ጾመ ነቢያት አለ እንደገና ጾመ ገሃድ ሲጨመርበት ሰዓት እንጨምርበት እና ለምሳሌ ጾመ ነቢያትን እስከ 9 ስንጾም ቆይተን ከሆነ እስከ 12 እስከ 1 ሰዓት እስከ ይሰርቅ ኮከብ ሰዓት ጨምረን 3 ሰዓት 4 ሰዓት ለጾመ ገሃድ ጭማሪ አድርገን እንጾማለን ማለት ነው። ሌላው ገሃድ 1 ነው 2 ነው የሚል ሰው አለ። 2 ገሃድ የለም። ቀን ቆጠር አይደለም የገባነው እኮ እኛ። ስለ ቀንማ ከቆጠርን አብይ ጾም ቀን ያለው የለም አይደል? አብይ ጾም ስንት ቀን ነው ያለው? 55 ቀናት አሉት ቅዳሜና እሁድን ጨምሮ። ከቅዳሜና ከእሁድ ውጭ ያሉት ደግሞ 40 ቀናት አሉት። ስለዚህ 40 ጾም ብንለውም 40 ስለሆነ አይደለም እኮ አንድ አብይ ጾም ነው የምንለው አይደል? ከሰባቱ ጾማት አንድ ስለሆነ ጾመ ገሃድ 1 ነው። እለታቱ ግን ስንት ናቸው? 2። ይሄው አያወዛግበንም። ገሃድ 1 ነው ገሃድ 2 ነው አያሰኘንም። ገሃድ በጾም ክፍል ደረጃ ከሰባቱ አጽዋማት 1 ነው 1 እንለዋለን። እለታት ከቆጠርን ደግሞ የጥምቀት 1 የልደት 1 ሰዓት ለማብቃቃት ለማራዘም ብለን 2 ቀን ምናምን የምናደርግበት መንገድ የለም በቃ። ስለዚህ እንዲህ አድርገን አባቶቻችን